ሰላም እንዴት ናችሁ? ውድ ቤተሰቦች እኔ ምንየለት ነኝ። ቻናሉ ደግሞ ዘወትር ወደ እናንተ አስተማሪ ክንውኖችን ይዤበት የሚቀርበው ቻናል ነው። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዩቲዩብ የምትመጡ አስተማሪ ክንውኖችን ለመከታተል ወይም ደግሞ ለመማር ከሆነ ይህ ለእናንተ ከሚሆኑ ቻናሎች ውስጥ አንዱ ነው። በዚህ ቪዲዮ አመለካከትን ለመቀየር የሚጠቅሙ 8 ደረጃዎችን እናያለን። ቪዲዮውን እስከ መጨረሻው እንድትከታተሉትና ቻናሉን ሰብስክራይብ እንድታደርጉት በአክብሮት እጠይቃችኋለሁ። ወደ ቪዲዮ እንሄድ። ዛሬ አመለካከታችንን ለመቀየር ከሚረዱን 8 ደረጃዎች ውስጥ የመጀመሪያው በጎ ነገርን መመልከት ወይም ደግሞ አትኩሮትን ወደ በጎ ነገር ማድረግ የሚለው ነው። ይህ ስቴፕ ምንድነው መሰላችሁ? እንደዚህ አይነት ሰዎች ገጥሟችሁ ሊያውቁ ይችላሉ። እናንተ ብዙ ነገር ታስባላችሁ፣ ብዙ ነገር ታደርጋላችሁ፣ ግን ደግሞ የሚያዩት ትንሹን ያላደረጋችሁት ነገር ነው። በጣም ብዙ ነገር አድርጋችሁ እነሱ የሚታያቸው ግን ያላደረጋችሁት ነገር ነው። አንድን ሰው በሰራው ስራ ከማሞገስ ይልቅ አንድን ሰው በሰራው መልካም ስራ ከማመስገን ይልቅ ባደረገው ነገር አፕሪሼት ከማድረግ ይልቅስ ባላደረገው ትንሽ ነገር ለመውቀስ አእምሯቸው ፈቃደኛ የሆኑ ሰዎች አሉ። እነዚህ ሰዎች ማለት አመለካከታቸውን ወይም ደግሞ እይታቸውን ከመልካም ነገር ላይ ፎከስ ያላደረጉ ትኩረት ያላደረጉ ማለት ነው። ወይም ደግሞ በሆነ ድርጊት ውስጥ በሙሉ የሚታያቸው ነገር መጥፎ ነገር ነው እንጂ ጥሩ ነገር አይደለም ማለት ነው። ይህን ቪዲዮ ስናይ መልክቱ ምንድነው? አመለካከትን ከመጥፎ ነገር ወደ መልካም ነገር ማድረግ ነው። አንድ ሰው መጨረሻ ላይ የሚያየው ነገር ቢኖር ያን የሚፈልገውን ነገር ነው። ወይም ደግሞ አንድ ሰው መጨረሻ ላይ የሚሰማው ነገር ቢኖር ያን የሚሰማውን ነገር ነው። ትኩረት ያደረጋችሁበትን ነገር በሙሉ ታዩታላችሁ። ትኩረት ያደረጋችሁትን ነገር በሙሉ ትሰሙታላችሁ። ትኩረት ያደረጋችሁትን ነገር በሙሉ ታገኙታላችሁ። ስለዚህ ትኩረታችንን ከመጥፎ ነገር ወደ መልካም ነገር ዘወር ማድረግ አለብን ማለት ነው። አመለካከታችን እንዲቀየር አንዴ ምን ሆነ መሰላችሁ? አንድ አዳኝ ጓደኛውንና ውሻውን ይዞ ወደ አደን ይሄዳል እና ከጓደኛው ጋር ሲያድኑ ውሻው በጣም የተለየ ተሰጥኦ አለው። የአንደኛው አዳኝ ውሻ ማለት ነው። እና ምንድነው ያለው ተሰጥኦ? በውሃ ላይ መሮጥ ነው። በውሃ ላይ መጓዝ ይችላል፣ መሄድ ይችላል ውሻው ማለት ነው። የትኛውም ውሻ ውሃን አይሻገርም። ያ ውሻ ግን በውሃ ላይ መሮጥ ይችላል እና በውሃ ላይ እየሮጠ ማደን የሚፈልጓቸውን አዋፋት እያደነ ለባለቤቱም ለጓደኛውም ለሁለቱም ሲያመጣላቸው ዋለ ማለት ነው። እና የውሻው ባለቤት ጓደኛ ለውሻው ባለቤት ምንም አይነት ስለ ውሻው አድናቆት አልነገረም ነበር። እና ምሽት ላይ ወደ ቤት ሲመለሱ ዛሬ ግን ከውሻዬ ምን ታዘብክ? ምን አይነት ውሻ ነው? እስኪ ውሻዬን ግለጽልኝ ሲለው ከውሻ የታዘብኩት ነገር መዋኘት እንደማይችል ነው አለው። በጣም የተለያዩ ሰዎች የተለያየ ተሰጥኦ አላቸው። እኛ ግን የነሱን ተሰጥኦ የምናይበት መነጽር ምንድነው? በጣም የተዛወረ ነው። የልጆቹን ተሰጥኦ ከማድነቅ ይልቅ የኛ ፎከስ ያለው ልጆቹ የሌላቸውን ነገር ማሳየት ላይ ነው። ስለዚህ አመለካከታችንን መቀየር የምንፈልግ ከሆነ አመለካከታችንን ለመቀየር አትኩሮታችንን በጎ ነገሮች ላይ ማድረግ መቻል አለብን ማለት ነው። ሁለተኛው ነጥብ ደግሞ አሁኑኑ ተግባራዊ የማድረግ ልማድን ማዳበር ነው። አሁኑኑ ተግባራዊ የማድረግ ልማድን ማዳበር ማለት አንድን ነገር አቅደው ነገ ሰራዋለሁ፣ የዛሬ ሳምንት ሰራዋለሁ፣ የዛሬ ወር ሰራዋለሁ፣ የዛሬ ዓመት ሰራዋለሁ ማለት የለብንም። ይህ ነገር ምንድነው? ያልተጨረሱ ውዝፍ ሐሳቦች አእምሮ ውስጥ ይቀመጡና ሌላ ነገር ምንም ነገር ማሰብ እንዳትችልና መስራት እንዳትችል ነው የሚያደርግ። አንድ ነገር ነገ ሰራዋለሁ እያልክ ባስቀመጥከው ቁጥር ሌላ ነገ ስለሚመጣ ሌላ ህይወት ስላለ ነገ እንደገና ሌላ መስራት ማችልበት አጋጣሚ ይፈጠርና ሁሉንም እቅድህን ውዝፍ ሆኖ እንዲቀር ያደርገዋል ማለት ነው። አንድ ሰው ጠዋት ካልጋው ላይ ሲነሳ ይህ ሰው የሚኖረው የዛሬዋን ቀን ብቻ እንደሆነ ማሰብ መቻል አለበት። ዛሬ የሚያስፈልግህን የትኛውንም ነገር ዛሬ ብቻ ማድረግ መቻል አለብህ። ነገ ሌላ ቀን ነው፣ ነገን አታውቀውም። ዛሬ በሙሉ እየጨረክ ስትሄድ አእምሮ ውስጥ በጣም ፍሪ ስፔስ ይኖራል። ዛሬ ሳሰራው ለነገ ወይም ለሳምንት ለዛሬ ወር ወይም ለዓመት የምታስቀምጠው እቅድ ካለህ ግን አእምሮህ ያን እቅድ በማሰብ ሌላ ነገር መስራት እንዳትችል ያደርጋል። ሌላው ሶስተኛው አመስጋኝ የመሆን ልማድን ማዳበር ነው። የሰው ልጅ ባለው ነገር በሙሉ ማመስገን መቻል አለበት። እያንዳንዱን ያለህን ነገር እየጠቀስክ ያለህን ነገር እያስተዋልክ መዝግበህ ይዘህ ባለህ ነገር ላይ አመስጋኝ መሆን መቻል አለብህ። ያለህን ነገር ተጠቅመህ ነው የሌለህን ነገር እንዲኖር የምታደርገው። የሌለህ ነገር ላይ ትኩረት ካለህ
ወደ ሌላ አለመኖር ውስጥ ነው የምትገባ። ምክንያቱም የሌለህን ነገር እንዲኖርህ የምታረገው የሌለህን ነገር ትኩረት ሰጠህ ሳይሆን ያለህን ነገር ትኩረት ሰጠውና እዛ ጋር በመስራት ነው። ያለህ ነገር ላይ ትኩረት ሰጠህ ስትሰራ የሌሉህ ነገሮችን እንዲኖርህ የማድረግ ሐሳብ አእምሮ ውስጥ እየመነጨ ይሄዳል። በጣም ብዙ የሚጨነቁ ሰዎች፣ የሌላቸውን ነገር የሚያስቡ ሰዎች፣ በሌላቸው ነገር ላይ የሚያማርሩ ሰዎችን አይታችኋቸው ከሆነ ምንም ነገር ሳይኖራቸው ነው ህይወታቸው የሚያልፈው። ምክንያቱም የሰው ልጅ በተጨነቀ ወይም ደግሞ ባማረረ ቁጥር ወይም አመስጋኝነቱ በቀነሰ ቁጥር አእምሮ ውስጥ ኮርቲሶል ሆርሞን ስለሚመነጭ ነው። ይህ የኮርቲሶል ሆርሞን አእምሮ ውስጥ በከፍተኛ ደረጃ መመንጨቱ አእምሮን የመፍትሄ ሐሳብ ማሰብ እንዳይችል ያደርገዋል። ችግር ውስጥ የገባ ሰው የሆነ ነገር የሌለው ሰው ደግሞ የመፍትሄ ሐሳብ ከሌለው ያ ነገር እስከ መጨረሻው አይኖረውም ማለት ነው። የሌለህን ነገር እንዲኖርህ የሚያደርግህ አእምሮህ መፍትሄ ሐሳብ ማሰብ ከቻለ ነው። ስለዚህ ባለህ ነገር ላይ ማመስገን መቻል አለብህ ማለት ነው። አራተኛ የተከታታይነት ትምህርትን ለመማር በጣም ፈቃደኛ መሆን መቻል አለብህ። ትምህርት ለመማር የሚደክመው ሰው መሆን መቻል የለብህም። አብዛኛውን እድሜያችን የምናሳልፈው የአካዳሚካል ትምህርት በመማር ነው። ከአካዳሚካል ትምህርት በተጨማሪ ግን ሌላ ትምህርቶች አሉ። ለምሳሌ የመጀመሪያው ትምህርት የህይወት ትምህርት ነው። በህይወትህ የሚሆነውን ነገር በሙሉ ረጋ ብለህ ማስተዋል፣ ማጤን፣ ማጥናት አለብህ ማለት ነው። ምክንያቱም በህይወት ውስጥ ያገኘው ነገር አለ፣ ያላገኘው ነገር አለ። ይህ ነገር የሆነው በምክንያት ነው። ያገኘው ነገር ያደረገው የሆነ ነገር ስላለ ነው፣ ወይም ደግሞ ያላደረገው የሆነ ነገር ስላለ ነው ማለት ነው። ለማግኘት ብለህ ያላደረገው ነገር ማለት ነው። ከዛ ደግሞ ያጣኸው ነገር አለ። ያጣኸው ነገር የሆነ ነገር ስላደረግ ወይም ደግሞ ማግኘት ብታደርገው ሊያስገኝህ የሚችል ነገር ስላላደረገ ነው። ስለዚህ በህይወት ውስጥ የሚከናወነውን ክንውን በጣም በተረጋጋ መንፈስ ማጥናት መቻል አለብህ ማለት ነው። ምክንያቱም ስህተቱን እየደጋገምክ እንዳታገኝ ያደረገውን ነገር እንዳትለወጥ ያደረገውን ነገር እየደጋገምክ እያደረግ ሳትለወጥ እንዳትቀር በጣም ራስህን የራስን ህይወት ማጥናት ከራስ ህይወት መማር መቻል አለብህ ማለት ነው። እንዲሁም ደግሞ ከሌላ ሰዎች ህይወት አንተን ከሚበልጡ ሰዎች አንተ መድረስ ከምትፈልግበት ቦታ ከደረሱ ሰዎች ህይወትን መማር መቻል አለብህ። ምክንያቱም ብልጥ ከሰው ይማራል፣ ሞኝ ደግሞ ከራሱ ስህተት ይማራል ማለት ነው። ምንድነው ማድረግ ያለብህ? ሰዎች የደረሱበት ቦታ የደረሱ እንዴት ነው? ስለዚህ በእነሱ መንገድ ትሄዳለህ ማለት ነው። ከአንተ ከፍ ያሉ ሰዎች መድረስ ያለባቸው ቦታ ያልደረሱስ፣ የተሰናከሉስ፣ ያልሆነላቸውስ፣ ያላሳኩትስ፣ ህልማቸውን ያልኖሩትስ እንዴት ነው የሚለውን ነገር ደግሞ ማጥናት አለብህ። ስለዚህ እነሱ በሄዱበት መንገድ መሄድ መቻል የለብህም ማለት ነው። ቪዲዮውን እስከዚህ ሰዓት ስለተከታተላችሁት በጣም አድርጌ አመሰግናለሁ። ቀጣይ ሳምንት በሁለተኛ ክፍል እንገናኛለን። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ለጓደኛ ሼር አድርጉ። በኮሜንታችሁ አበረታቱኝ። አመሰግናለሁ። ደህና ሰንብቱ።